ዛሬ እንግዲህ ቤተሰብ ብሩክ እንግዲህ ሀኒን ፕራንክ አርጓታል። እንግዲህ ትናንትናው ስቃይ ዛሬ ለእናንተ አለግን አይገርም፣ ለእናንተ ያዝናናችኋል። በቦታው ስትሆኑ ግን ይጨንቃል። በጣም ደንግጦ ነበር ትናንት። ምን ነካት ብሎ በእውነት ያሳዝናል። ለምን ብዙ ጭንቀት አለበት በአሁኑ ሰዓት። ደስተኛ እኮ አይደለም ውስጡ ከላይ ከላይ እየሳቀ እንጂ ያልተፈቱን ነገር የእሱ ሀሳብ ራሱ ቁሞ መሄዱ ጎበዝ ነው እውነት። እና ስለዚህ ዛሬ ሀይሚን አደጋ ደረሰብኝ ብሎ ከቤኪ ጋር ሆኖ ነው እንግዲህ ያስጨነቃት። ደስ ይላል እንግዲህ እውነት እንደዚህ ዘና ፈታ ብሎ ወይ 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 ጮት። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ውዶቼ፣ ማሮች፣ ሀገሮች በያላችሁበት ሰላማችሁ ብዝት ይበል። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። እንግዲህ ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት እንግዲህ ቶቼ ዛሬ ብሩኪ ብድር በብድር ትናንት ብድሩ መልሷል። እንደውም ቀለል ያለ ነው ፕራንኩ እንደ ትናንት እሱ ልጅ የቶች ድንግጥ ጭንቅ የሚልበት አለ። የሰው ተፈጥሮ እኮ አንዳንዱ እንደው እዚህ ድሮንም ቢወርቅ ጣጣ የሌለው ሰው አለ ምንም ቢፈጠር። ብሩኬ ግን ሳስበው ጭንቀታም ቶሎ የሚደነግጥ ልጅ ምናምን እውነት ይሄ እኮ ጥሩ አይደለም። ለበሽታ የሚጋለጣል ቶሎ የሚደነግጥ ሰው ብቻ ፈጣሪ ይጠብቀው። እና ስለዚህ ዛሬ ያው ትናንት እንዳለው ነው። ለእናንተ ያዝናናል፣ ለእኔ ግን በቦታው ጭንቀት ነበር ነው ያለው። እንግዲህ እህቶቼ ዛሬ ከቤኪ ጋር ሆኖ ሀሚን ጉር ሰርተዋታል። እንግዲህ ብሩኪ አደጋ ደረሰበት ብሎ በቤኪ ተባባሪነት ሮም ውስጥ እናቱን አንትን ብሎ ሙሸም አለችበት እጇ ይሄ የሚለጣጠፈው እሷ ናት እናት እና ፕራንክ አርገዋታል። እንግዲህ በጣም ያዝናናል። እንግዲህ እኛ የምንፈልገው መዝናናትን እንደዚህ ዘና ፈታ ኦዲየንሱ ሞቶቻችሁ የሚፈልጉት እናቶቻችሁም ዘና ዘና የሚያደርግ እንጂ ጭንቀት የአረብ ሀገር የስራ ጭንቀት ይበቃል። ስለዚህ እናንተም ደግሞ ተጨምሮበት ማን ያዝናናል። ስለዚህ እንደዚህ ዘና ፈታ አርጉን። እውነቴ ነውቶች ዘና ፈታ እያረጉ በጭንቀት በጭቅጭቅ በጸብ በመጥፎ ቃላት ከሚያመጡት ቪውና ሰብስክራይብ ዘና ፈታ እያሉ 100,000 ከታየላቸው በቂ ነው። እውነቴ ነው። በአንድ ቪዲዮ 100,000 ቀላል አይደለም። ምቶቼ እንደኛ በአንድ ቪዲዮ እኮ 10 ቪው 10 ሰው አይለንም። ስለዚህ ይበቃል። ዘና ፈታ እያላችሁ ኑ ቶሎ። ግን እህቶቼ ሳስበው እስቲ ልፈት ሳስበው ከአዲስ አበባ ቡታጅራ ይሻላችሁ። ሀሚና ብሩክ ቡታጅራ ብዙም ጸብ የለ። ባለፈው ያኔ የጠወለ ያችን ሙሲባ ያው የማይሆን ነገር ተፈጥሮ እንጂ ያችን ሻሽሊት አለ ፈጣሪ ያንሳላቸው። ያቺ በጠበጠች እንጂ ሀሚና ብሩኬ ቡታጅራ በሄዱ ቁጥር ፍቅር በፍቅር ነው። ለምን ዙሪያው ቤተሰብ አለ። ቢጣሉ ወዲያው ኮርኩም ይደረጋሉ። ስለዚህ ስርዓት ይዛሉ። አዲስ አበባ ግን ማንንም አይሰሙ ማንንም እንደምን ድሮም ቢወረወርባችሁ አይሰሙም። እና ስለዚህ ዛሬ ደስ የሚል እንትን ነው። ዘና ፈታ እንግዲህ የጌሙም ቀጠሮ ብዙ ልጆች ቴክስ እያረጋችሁ ነው። አንዳንዱን የመለስኩት እኔ እነግራችኋለሁ፣ አሳውቃችኋለሁ መቼ ነው የምትሉ ብሏል። እንግዲህ የጨረቃ ፋሚሊዎች እንግዲህ ግምጃይም እንኳን መጣችም ቶቼ ጎንደር ላይ ናት። ሙዚቃ እያወጣኝ ነው። ጎንደር አይደለም ባህር ዳር ናት። እሷም አልመጣችም። እንግዲህ ሳስበው የቀጠሮ ጌሙ ቡታጅራ እህቶቼ የዩ ነገር እስኪያልቅ ከቡታጅራ ብሩክና ሀሚ ቶሎ የሚወጡ አይመስሉም። ሚፍታም አለ ሁሉም አሉ። እንግዲህ አላቅም እነሱ ያውቃሉ። ግን አልሙሄም ዛሬ ደስ ይላል። ኧረ ጩኸቷ እየገባ ነው። ዛሬ ጉዴ ነው። እና ዘና ፈታ ይላል። እንግዲህ ሀሚ ደግሞ ምስኪን ማን አላካለው እሱ እውነት ሁሉ ነገሯ እሱ ነው። እንግዲህ ስደውል ብሩኬ ጀዋሉን ዘግቶብኝ ስትል ቤኪ ደግሞ እንዲህ ብሎ አመጣት። ያው ግን ድንጉጥ አይደለ ስለሚዋደድ እሷም ፕራንክ ስታደርገው ይደነግጣል። እሱም እንዴት እንደሚተሳሰቡት እንዴት እንደሚዋደዱ አያችሁ። እሱም በፕራንክ ራሱ ይደነግጣሉ። ያው ፕራንክ እውነት ሆኖ ነው የሚሰራው አውቃለሁ። ግን በጣም እንዴት እንደሚዋደዱ እንዴት እንደሚሆኑ እንጃ። አረ በቃ እንደው እኔ እውነቴን ነው። እኔ ብሩኬና ሀሚ አብሮ ሆኑ ምለው ቶች የማምነው ብሩኬ ሽማግሌ ላከ፣ ሀሚ ተቀበለች፣ ብሩኬ ቀለበት አረገ፣ ሀሚ ተቀበለች የሚለውን ካልሰማው ብሩኬና ሀሚ አይለያዩም ማለት እኔ ሙሉ በሙሉ 100% አልተማመንም።
በተለይ ደግሞ የገባበት ሙሲባ የዩ ነገር ካልተፈታ እንጃ እኔ እንጃ ብቻ ፈጣሪ የእሱ አይሁን በሉ። ምነት በጣም እኔ እንጃ ያለው ጭንቀት አስባችሁታል? የእሱ አይሁን የእሱ እኔ በእኔ እርግጠኛ አላቅም እንግዲህ ዛኔ እንጂ እኔ እሱ አይደለም። እንደው ብሩኬ ነፃ ሁነ እንደው ነፃ ሁናችሁ ቶሎ ሽማግሌ ቶሎ ቀለበት አድርጋችሁ ከሰውም አፍፋይ ሰውም አፍቃሪውም የሴቱም አፍቃሪ የወንዱም አፍቃሪ አርፈው ቁጭ ይላሉ። እውነት እኔ አይለያችሁ፣ የምታሳሱ ናችሁ፣ የምትለያዩ አይደላችሁ፣ ተሳስባችሁ አንቺ ትብሽ እኔ ትብሽ ተዛዝናችሁ ተደጋግፋችሁ የምትኖሩ ልጆች ናችሁ። አይለያችሁ። እንግዲህ ዛሬ ያበደ ፕራንክ ነው። እንግዲህ የሀሚዬ ነው የሚያስደነግጠው። እናንተ ከብሩኬ የሀሚ ፕራንክ ያስደነግጣል። ብሩኬም ከተነሳበት ዋ የእሱ ደግሞ ገና ፊቱ ያስፈራል። አይታችኋ ባለፈው እንዳረጋል ያስፈራል ፊቱ። የእሱ ደግሞ የእሷም አደገኛ ነው። ግን ደስ የሚለው ፕራንክ ውሎ ካላደረ መሀላቸው ሰው ካላስገቡ እንዲህስ በሳችሁ ከሆነ ደስ ይላል። የፈለገ ቢደራረጉ በይቅርታ ያልፉታል። የእነሱ በሽታ ምንድን ነው? መሀላቸው ሰው ሲያስገቡ። እንግዲህ ፈጣሪ አይለያችሁ። ደስ ትላለ